ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ሰላም ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? በአሁኑ ሰዓት እንግዲህ ዓለማችን በተለያዩ ክስተቶች በመናጥ ላይ ትገኛለችና ይህ ክስተት ደግሞ ለኛ የማንቂያ ደወል ስለሆነ እጅግ በጥንቃቄ የምንኖርበትና የምንራመድበት የምንሄድበት የምንኖርበት ዘመን ነውና እንግዲህ በጥንቃቄ እኛንም እንድትሰሙን ከወዲሁ ማሳሰብ እንፈልጋለን። ከፓስተር አለማየሁ ጋር በእነዚህ አይነት ክስተቶችና ጉዳዮችን በማምጣት የምንወያይበት መድረክ ነው። እግዚአብሔር የልቦናችንን በር የልቦናችንን ጆሮ እንዲከፍትልን ምኞታችን ነው። በቀጥታ ከሱ ጋር ወደምናደርገው ውይይት አመራችኋለሁ። መልካም ጊዜ ይሁንልን። አጠገቤ ፓስተር አለ። እንዴት አለ ፓስተር? እስኪ ለአድማጮቻችን ሰላም። እግዚአብሔር ይመስገን። እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን አለን ፓስተር። ያው እንግዲህ ከትላንት ዛሬ ከዛሬ ነገ ደግሞ በቃ ብሶ ነው የሚገኘው ይሄ የዓለማችን ክስተት። እስኪ ደግሞ ዛሬ ምን አይነት ክስተቶች አሉ፣ ዓለማችን እንዴት አደረችስ የሚለውን አንተ ደግሞ እንስማ። እንግዲህ ወንድም ይልቃል በትናንትናው ዕለት አሜሪካ ከ6 ወይም 7 በላይ ስቴቶች ሲናጡ ነው ያደሩት። በእኛ ለሊት ነው፣ በእነሱም ቀን ነውና ዶናልድ ትራምፕ ያልጠበቁት ያላሰቡት ከፍተኛ የሆነ ተቃውሞ ገጥሟቸዋል። እንግዲህ ተቃውሞ እንደ ቦታዎቹን ለመዘርዘር ዋሽንግተን አለ፣ ፍሎሪዳ አለ፣ ኒው ጀርሲ አለ፣ ቺካጎ አለ፣ ሳን ፍራንሲስኮ አለ፣ ፖርትላንድ አለ፣ ኦክላሃማ አለ። በጥቂቱ በእነዚህ ከተሞች በተለይ እሳቸው በሚኖሩበት ፍሎሪዳ ፍሎሪዳ ከ500,000 በላይ ህዝብ ነው የወጣ እና ይሄ ከፍተኛ የሆነ ተቃውሞውን ያስተባበሩት እንደተናገሩት ከሆነ ይሄ የመጀመሪያ ነው ንቅናቄ በድፍን አሜሪካ ንቅናቄ ለመፍጠር የሚደረግ እንቅስቃሴ እንደሆነ ተናግረዋል። መንስኤው ምንድነው የሚለው ነው። አሁን ምንድነው ተቃውሞ መደረጉ ሳይሆን በዚህ ተቃውሞ ላይ በእርግጥ አንዳንድ መፈክሮች ተነስተዋል። ኦሊጋርኪዎች የሚባሉት እነዚህ እንግዲህ ሀብታሞቹ ኦሊጋርኪዎች አይገዙንም ነው አንዱ የተነሳው ተቃውሞና ኦሊጋርኪዎች አቁሙ። በተለይ በዋናነት ተቃውሞ የቴስላ ባለቤት ኤለን መስክና ትራምፕ ላይ ነው ያረፈው። እንደውም ምንድነው ኤለን መስክ ከሀገራችን ላይ እጃችህን አንሳ እኛ አልመረጥንህም የሚል ነው ተቃውሞ የነበረውና አልመረጥንም ከሀገራችን ላይ እጃችህን አንሳ የሚል ነው። እንግዲህ በተቃውሞ ላይ የተስተጋቡ መፈክሮች አሉ። ከነዚሁ መፈክሮች አንዱ ዲሞክራሲያችንን መልሱልን የሚል ነው። ሀገራችንን መልሱልን የሚል ነው። ሌላው ምንድነው? በነጻነታችን በህልውናችን በኑሯችን ላይ መቀለድ አትችሉም የሚሉ እና በጣም ታርጌት አድርገው የዶናልድ ትራምፕን አስተዳደር ክፉኛ የሆነ ተቃውሞ ነው የገጠማቸው። እንግዲህ ከዚህ ተቃውሞ በፊት ትንሽ ከፍ አድርገን ለማንሳት ሞክረን ነበረ። ኦባማና ካማላ ሃሪስ ወጥተው ምንድነው ያልናችሁ ይሄንን ነው ያሉት። የነገርናችሁ ይሄንን ነው፣ ሀገሪቷን እንዲህ ያደርጋታል ብለን ነግረናችሁ ነበረ ብለው መግለጫ ንግግር አድርገው ነበረ።
እና ከንግግር እነሱ ከተናገሩ ማግስት ነው ይሄ እንትን የሆነው። እኔ እንደው ምንድነው ያልኩት የሞተው ዘንዶ ተነሳ እንዴ ነው ብዬ ነው ያልኩት። ይሄን ያልኩበት ምክንያት አለ። ምክንያቶች በተለይም ሞራሊቲ ላይ ምንድነው የሊበራሊዝም እሳቤዎች የሊበራሊዝም እሳቤዎች ላይ ከፍተኛ የሆነ ልቅነት፣ ስነ ምግባር የጎደለው የሞራል ውድቀት፣ መላሸቅ ያመጡ ናቸው። ይህ ብቻ አይደለም። በአውሮፓ ላይ በዩክሬንና አሜሪካ መካከል ከፍተኛ ጦርነት እንዲቀሰቀስ ያደረጉት እነሱ ናቸው። ግን አሁን ምንድነው መሰለ ዶናልድ ትራምፕ በተከታታይ በሚወስዱት እርምጃ ምክንያት ዲሞክራቶች እየተነቃቁ መጥተዋል። እንደውም አንዳንዱ ስብሰባ ላይ የዲሞክራቶች መሪዎች ናቸው ንግግር ያደረጉት፣ አንዳንዱ ሰልፍ ላይ፣ አንዳንዱ ላይ ደግሞ ገቨርነሮቹ ናቸው ንግግር ያደረጉትና መነሻው ምንድነው የዚህ ተቃውሞ ነው። ይሄ ተቃውሞ እንዴት ሊቀሰቀስ ተቻለ የሚለውን ነገር ስንመለከት የተቃውሞ መነሻ አንደኛው የታሪፍ ጭማሪ ነው። የታሪፍ ጭማሪው ከፍተኛ የሆነ በቀደም ዕለት አንስተን ነበረ የአሜሪካን ሕዝብ ኢኮኖሚ እስከ 50% ሊጎዳ ይችላል የሚል ነገር አንስተን ነበር እና ከተሳካላቸውም ደግሞ ፈንቅለው ሊወጡ ይችላሉ የሚል ነገር አንስተን ነበር። ነገር ግን የሚገርም ነገር የአሜሪካን ኢኮኖሚ አሁንም እያሽቆረቆረ ነው ያለው። ስቶክ ማርኬቱ በትናንትናው ዕለት 40% አክሲዮን አሽቆልቁሏል። ገርማል፣ አሽቆልቁሏል። ይሄ ያሽቆለቆለው ደግሞ ምንድነው? ቻይና የበቀል በትሯን አንስታ 34% በመጨመሯ ነው የሆነው ይሄ የተሽቆለቆለው። እንግዲህ ይሄ ተቃውሞ መነሻ ያደረገው ምንድነው? በዓለም ላይ በመቶ አገሮች ላይ ዶናልድ ትራምፕ 10% ታሪፍ መጨመራቸውን ምክንያት አድርጎ ነው እና ኑሮ ውድነት ሊቀሰቀስ ይችላል ነው። ኦልሬዲ እኮ ተከስቷል። አሁን እኮ ምንድነው መሰለ ሂደቱ ነው እንጂ እኮ ወደ አሜሪካ አሁን የሚገቡ ሸቀጦች አምራቾቹ ለመቀነስ ወስነዋል። ከታሪፉ ሽሽት ለመቀነስ ወስነዋል። ሁለተኛ ደግሞ ሌላ ገበያ እያፈላለጉ ነው ያሉት። ተመልከት፣ ባለፈው እኮ እኛ እንደው ምን ያህል አድማጮቻችን ተከታትለውን እንደሆነ ባላቅም ስቴፕ ባይ ስቴፕ አስቀምጠናል እኮ። አሁን አውሮፓ የራሳቸውን ምርት የሚሸጡበት ገበያ ይፈልጋሉ። ይሄ ገበያ የሚፈልጉት ወዴት ነው? ወደ ኤዥያ ደግሞ ወዴት ይፈልጋል ገበያ? ወደ አውሮፓ ይፈልጋል፣ ወደ አፍሪካ ይፈልጋል፣ ወደ ላቲን አሜሪካኖች። አዎ አሁን ምንድን ነው መሰለ ብዙ የኢኮኖሚ ተንታኞች በአሜሪካ ገበያ ላይ የተንተራሰ ንግድ ኢኮኖሚ እያበቃ ይመስለናል ብለው። ለምሳሌ ምርት ሲመረት በዋናነት ሀገሮች የሚያመርቱት የአሜሪካን ገበያ እንትን ብለው ነው ተማምነው። አዎ አስበው ነው ተማምነው አስበው የሚያደርጉት። ልክ ነው። ሁለተኛው ፋክተሪዎች የአሜሪካ ሀብታሞቹ ፋክተሪያቸውን ኤዥያና ቻይና ውስጥ አድርገው ከፍተኛ ትርፍ ነው የሚያገኙት። ልክ ነው። ከሌበር ኮስት ያገኛሉ፣ ከገበያ ያገኛሉ፣ ከፍተኛ ትርፍ ነው የሚገኘው። ስለዚህ አሁን ያ ትርፋቸው እንዲነካ ስለማይፈልጉ ምንድን ነው የሚያደርጉት ብለህ ስትመለከት ሌላ ገበያ ነው የሚያፈላልጉት። ሌላ ገበያ ነው የሚያፈላልጉት እንጂ ለ20%፣ ለ34%፣ ለ53% አትዳረግም። ልክ ነው። ተመልከት፣ አትዳረግም። ስለዚህ ምንድን ነው ምርትህን ትቀንሳለህ። ሌላ በዓለም ላይ አንዱ ክራይሲስ የሚያደርሰው ክራይሲስ እንደሆነ ወቅ ምርትህን ስትቀንስ ሰራተኛ ትቀንሳለህ። የስራ አጥ ቁጥር በዓለም ላይ ምን እየሆነ ይመጣል? እየጨመረ ይመጣል።
ያው እንግዲህ አሁን አርቲፊሻል ኢንተለጀንሱም ጆይን እያደረገ ስለሆነ እሱም እያለ ሰራተኞች ያስፈልጋሉ በተለያየ መስኩ ላይ እሱ እየቀነሰ ይመጣል። ለምሳሌ እኔ በአመት ወይ በወር 1000 ጫማ ማምረት ከሆነ 1000 ጫማ ለማምረት 100 ሰራተኛ ያስፈልገኝ ከሆነ ስለዚህ አሁን 500 ነው ማምረት የምችለው ካልኩኝ 50 ሰራተኛ ቀንሳለሁ ማለት ነው። ሰበይ ነው 50 ሰራተኛ ቀንሳለሁ ማለት ነው። ስለዚህ ይሄ አሁን የአሜሪካ ውስጥ የተነሳው ነውጥ እንደሚቀጥል ነው እነሱ የተናገሩት። ለምን በእንቅርት ላይ ጆሮ ደግፍ እየሆነ አሁን የፌዴራል ሰራተኞች ራሱ በገፍ ነው በነፍስ ወከፍ ደብዳቤ ደርሷቸው ሆልድ ማነው ከስራ እንትን ያሉት። አንዱ እሱ ነው። አንዱ ምንድነው መሰለህ አሁን ሰራተኞች ምን ሆነዋል መሰለህ ሰራተኞች ተባረዋል። በብዙ ሺህ የሚቆጠሩ ሰራተኞች ነው የፌዴራል ብቻ አይደለም በተለያየ ምክንያት። ስለዚህ ይሄ ነገር ደግሞ ምን እየፈጠረ ነው የመጣው የኢኮኖሚ ቀውስ አሜሪካ ውስጥ አሁን እየመጣ ነው ያለው። ስለዚህ ምን እያደረጉ ነው ያለው የኢኮኖሚ ቀውሱን ለመቋቋም እና የኢኮኖሚ ቀውሱን አሸንፎ ለመውጣት እያደረጉ ያሉት ነገር ምንድነው አሁን በኃይልም በተጽዕኖም በትራምፕ መንግስት ላይ ተጽዕኖ በማድረግ እነዚህ ኦሊጋርኪዎች ይወገዱልን ነው አንዱ ጥያቄያቸው። ይወገዱልን ነው። እንደውም ብዙ የፖለቲካ ተንታኞች ከዚህ በኋላ ያላቸውን 3 ዓመት ዶናልድ ትራምፕ እድሉን ካገኙና ከተጠቀሙበት ህዝቡን ወይ በኑሮ ተጠቃሚ ካላደረጉት ዲሞክራቶች አሁን ደግሞ አጋማሽ ላይ 4 ዓመት አጋማሽ ላይ እኮ አለኮ ምርጫም እኮ አለ እና አግኝቷል የሚል ነው እድል አግኝቷል የሚል ነገር ተነስቷል። እንግዲህ ሌላው ትልቅ ፍራቻ የሆነው በየቀኑ እያሽቆለቆለ የሚመጣው የአክሲዮን ገበያ ዋጋ በተለይም አሜሪካ ባነች ቻይና ከጨመረች በኋላ እያሽቆለቆለ የሚመጣውን ይህንን ከፍተኛ የኢኮኖሚ ተጽዕኖ በምንድን ነው የሚወጡት የሚልም ነገር አስፈርቷል። ምክንያቱም የአክሲዮን ገበያ ወረደ ማለት ምርት እየወረደ እንትን እያለ ነው ማለት ትርፋማነት እየቀነሰ ነው ማለት። ስለዚህ አሁን ዓለማችን በዚህ ነው ያለው። እንግዲህ ምንድነው አሁን የሰጡ ቀጣይነት እንዳለው ነው የተሰጠው መግለጫ። በቀጣይ ይሄ ተቃውሞ እየጨመረ እንደሚሄድ ተናግረዋል። እንግዲህ አሜሪካ ዶናልድ ትራምፕ በገባቸውም ባልገባቸውም መንገድ ወይም እሳቸው የሚያስቡት ነገር ይኖራል ብዬ ነው ማስበው። ሌላው እንግዲህ እሳቸው የሰጡት መግለጫ ነው። ሰልፉ ምንድነው ያሉት? የሚለወጥ ፖሊሲ ውሳኔ የሚለንም ነው ያሉት። ይቀጥላል ነው ያሉት። የሚለወጥ ፖሊሲም ውሳኔ የለንም። ስለዚህ ይሄ ጉዳይ የአሜሪካን ሕዝብ እንዳይጎዳ በጣም ተፈርቶ ነው ያለው ለማለት ነው። እንግዲህ እስቲ ደግሞ ከደኛ ምን እናደርግ? እኛ በዚህ ውስጥ ለምን አሁን ይሄ የዓለም ኢኮኖሚ መዛባት ታውቃለህ እኛንም ያገኘናል። ዓለምን በሙሉ ነው የሚያገኘው፣ ምንም ጥያቄ የለውም። እና ታዲያ እኛ ምን እናድርግ የሚለውን ነገር እንደው ለማየት እስቲ እንሞክር። ምንድነው እኛ የምናደርገው? እንዴት መኖር አለብን የሚለውን ነገር ለመመልከት እንሞክር እስቲ። ቆላስይስ ምዕራፍ 3 ቁጥር 9 እና 10 ብቻ ልመልከተው። እንግዲህ እንደዚህ ይላል፣ እርስ በራሳችሁ ውሸት አትነጋገሩ፣ አሮጌው ሰው ከሥራው ጋር ገፋችሁታልና የፈጣሪውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱ ሰው ለብሳችሁታል ይላል። እንግዲህ ሁለት ነገር አለ፣ አሮጌ ሰው አለ፣ አዲስ ሰው አለ። በተለይ የዳን አማኞች በየትኛው ህይወት ነው እየተመላለስን ያለነው? ምክንያቱም ዘመኑ እየፈጠነ ስለሆነ በአሮጌው ሰው ነው እየተመላለስን ያለነው፣ በአዲሱ ሰው ነው እየተመላለስን ያለነው።
አዲሱ ሰው ክርስቶስን የሚመስልና ለክርስቶስ የተሰጠ ማንነት ነው። አሮጌው ሰው ደግሞ ክርስቶስን አይደለም የሚመስለው። የቀደመውን አዳም፣ የተጣለውን አዳም፣ የተሸነፈውን አዳም፣ የሞተውን አዳም ነው የሚመስለው። ስለዚህ እንዴት እንድንመላለስ በዚህ ዘመን ልናውቅ ያስፈልጋል። ምክንያቱም በዓለም ላይ አሁን በቤተ ክርስቲያንም በዓለም ላይ ውሸት እጅግ እየገነነ የመጣበት ዘመን ላይ ነው ያለነው። ሰዎች እርስ በራሳቸው እየተወሻሹ እንደ ትልቅ ጀብዱ እየተቆጠረ የመጣበት ዘመን ነው። አይ ቢዝነስ ነው፣ ለቢዝነስ ብዬ ነው የሚባል ነገር የለም። ስልካችንን እንኳን ስንደዋወር የት ነው ያለው ስል የሌለንበትን አቅጣጫ ነው የምንጠራው። ይህ ውሸት ነው። ይሄ የአሮጌው ሰው ባህሪ ነው። ስለዚህ ምንድን ነው ልናውልቀው ይገባል። አሮጌው ሰው ልንጥለው ይገባል፣ ልናስወግደው ይገባል። ሰዓቱ ደርሷላ። በእኛ ውስጥ አዲስ ማንነት አለ። በክርስቶስ ኢየሱስ ዳግም የተወለደ አዲሱ ሰው አለ። ይህንን ሰው ልናነግሰው ይገባል። ይህንን ሰው ልናወጣ ያስፈልጋል። ኤፌሶን 4:22 ላይ ምን ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን አድርጉት? አስወግዱት። የሚጠፋውን አሮጌውን ሰው እንዴት አስወግደዋለሁ የሚለውን እመጣበታለሁ። አሮጌውን ሰው ምን አድርጉት? አስወግዱት ይላል። ኤፌሶን 4:25 ላይ ደግሞ ስለዚህ ውሸትን አስወግዳችሁ እርስ በራሳችሁ ብልቶች ሆናችኋልና እያንዳንዱ ከባልንጀራው ጋር እውነትን ተነጋገሩ። እውነት ሰው ዛሬ እውነት አይነጋገርም። እኔ አንዳንድ ጊዜ ከፍልኝ ወንድም ይልካል። ቆይ እኔ አንድ ሰው ምን ለማግኘት ነው የምዋሸው? ምንድን ነው የማገኘው? ሰንበዲን ዋሸሁት፣ ምን የሚጨመርልኝ ነገር አለ? ምንም የምታገኘው እኮ ነገር የለም። ለምን ነው የምትዋሸው? በቃ አልችልም ከሆነ አልችልም፣ አላደርግም ከሆነ አላደርግም፣ አይሆንም ከሆነ አይሆንም። ግልጹን መናገር ነፃነትን ይሰጣል። ስለዚህ ነው እርስ በራ ብልቶች ሆናችኋል፣ ባልንጀሮች ሆናችኋል። ከባልንጀሮቻችሁ ጋር ምን ተነጋገሩ? እውነትን ተነጋገሩ ይላል። ሮሜ 6:6 ላይ እሱን ተናግሬ ምን እናድርግ የሚለውን እንመለከታለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችንን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። አሮጌው ሰው ምን አድርገነዋል? ከክርስቶስ ጋር በመስቀል ላይ ተሰቅሏል። ስለዚህ ነው ጳውሎስ እኮ እኔ ሞቻለሁ፣ አሁን እኔ የለውም፣ በእኔ የሚኖር እርሱ ክርስቶስ ነው የሚልበት ምክንያት እኮ ይሄ ነው። አሮጌው ሰው ሁልጊዜ ተመልከት ለጥፋት ያጋልጠናል። ለምን? ከመሬት ስለሆነ ከምድር ስለሆነ አሮጌው ሰው የሚያስበው የሚያልመው የሚያቅደው ምድራዊ ነው። አዲሱ ሰው ግን ከሰማይ ስለሆነ የሚያልመው የሚያቅደው የሚያስበው ሰማያዊውን ገብቷል። አሮጌው ሁልጊዜ በሆነ ነገር ለምሳሌ አሁን በቤተ ክርስቲያን ዙሪያ በካውንስሉ አጨቃጫቂ ነገር የተነሳው ምንድን ነው መሰለህ? የሥጋ ባህሪ ስለተገለጠ ነው። የአሮጌው ሰው ባህሪ ነው። አሮጌው ሰው መከበር ይወዳል፣ ታላቅ መሆን ይፈልጋል። እኔነት አለ በአሮጌው ሰው ውስጥ፣ ጥላቻ አለ በአሮጌው ሰው ውስጥ፣ ቂም አለ በአሮጌው ሰው ውስጥ፣ በቀል አለ፣ ውሸት አለ በአሮጌው ሰው ውስጥ ነው። በአዲሱ ሰው ውስጥ ትህትና አለ፣ ቅንነት አለ፣ ፍቅር አለ፣ ርኅራኄ አለ፣ ቸርነት አለ በአዲሱ ሰው ውስጥ። በአሮጌው ሰው ውስጥ ግን ያ የለም። ለዚህ እኮ ነው ምን አድርጉት? አስወግዱት። ቤተ ክርስቲያንን እያመሰ ያለው ማን ነው? ዲያብሎስ አሮጌውን ሰው እየተጠቀመ ዲያብሎስ አሮጌውን ሰው ሲጠቀም ቤተ ክርስቲያን ትናወጣለች። ለምን? እኔ ነኝ ትልቅ፣ እሺ የሚል የሚታዘዝ ዝቅ የሚል ማንነት
የለውም። አሮጌው ሰው በሚለብሰው በሚነዳው በያዘው ወረቀት በያዘው የድንጋይ ቤት ይመካል። አዲሱ ሰው ግን በክርስቶስ ይመካል። ልዩነቱ ይሄ ነው። ታዲያ እንዴት ይህንን አሮጌውን ሰው እንዴት እናስወግድ? በጸሎት እናስወግደዋለን። የእግዚአብሔርን ቃል በማጥናት እናስወግደዋለን። ራሳችንን የእግዚአብሔርን ቃል ለማመድ እናስወግደዋለን። በመኖር እናስወግደዋለን። በእነዚህ ነገሮች ራሳችንን እያነጽን ማስወገድ እንችላለን። ለምን? አሮጌው ሰው ምድር ነው የሚቀረው፣ አይነጠቅም። የሚነጠቀው አዲሱ ሰው ነው። ይህ እኮ ቱታ ነው ያለንበት። ከዚህ ውስጥ ይወጣል እኮ አዲሱ ሰው። አሮጌው ሰው ግን እዚሁ አፈር ሆኖ ይቀራል። ስለዚህ ይህንን እንድታስቡናለው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት በገንዘቦቻችሁ መደገፍ የምትፈልጉ ቅዱሳን ወንድሞች እህቶቻችን በገንዘባችሁ እንድትደግፉን በጌታ ፍቅር በልባችሁ እንደሞላ እንደፈሰሰ አሳስባለሁ። በስክሪኑ ላይ በምታዩት አካውንቶች ማስገባት ትችላላችሁ። በጎፈንድሚ መደገፍ ትችላላችሁ እና አገልግሎታችንን ከኛ ጋር አብራችሁ አገልግሉ እንላለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት፣ በጎነት፣ መልካምነት ሁሉ ከሁላችሁ ጋር ይሁን። ተባረኩልን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም እጅግ ጠቃሚ የሆነ የእግዚአብሔር ቃል እውነት ነው ያካፈልከን። ከዚህ ሟች ስጋ ማን ይለየኛል ይላል ወንድማችን ደረጀ ከበደ በአንድ ወቅት አንድ መዝሙር ዘምሮ ነበር እና እውነት ነው። ይሄ ጥለ ነው የምንሄደው እንደ ቱታ የተቆጠረው ስጋችን ዛሬ ይሁን ነገ ይሁን ወደ መበስበስ የሚያመራ ነውና እግረ መንገዳችንን ደግሞ ምናካበታቸው ማንኛውም ነገር እዚሁ ትተነው የምንሄደው ነው። አይጠቅምም አይደለም፣ በደም አድርጎ ይጠቅማል። ነገር ግን ያንን ለእግዚአብሔር መንግስት ፍጆታ የምናውለው ከሆነ አትርፈናል ማለት ነው። ስለዚህ እግዚአብሔር ከዚህ እሳቤ እንዲያድነን ምኞታችን ነው። ምክንያቱም ጌታ ኢየሱስ ክርስቶስ ሲመጣ የሚወስደው ማንነት የታወቀ ስለሆነ ከዛ ማንነት ዞር እንዳንል የእግዚአብሔር መንፈስ እንዲረዳን ምኞታችን ነው። እግዚአብሔር ቢፈቅድ ጌታ ኢየሱስ ካልመጣ በነገው ዕለት ቀደም ሲል ፓስተር ካስተላለፈው ተመሳሳይ ይዘት ያለው ሆኖም ግን የወደፊቱን የዓለማችን ሁኔታ ቁልጭ አድርጎ የሚያሳይ የመረጃን እንደ እግዚአብሔር ፈቃድ ይዘን ልንመጣ እንችላለን። እንግዲህ እናንተም እንድትጠባበቁ ብዙ ወገኖችም ጥያቄ ስለምትጠይቁ በኢሜይልም በአስተያየትም እንግዲህ እግዚአብሔር ቢረዳን በነገው ዕለት መረጃዎችን አሰባስበን አጠናክረን የእግዚአብሔር ቃል ምንድነው መልሱ፣ በተለይም ደግሞ ይሄ በሀገራችን ከቅርብ ጊዜ ወዲህ የመጣው ይሄ ስለ ብሔራዊ መታወቂያ በርካታ ሰዎች ትንሽ ግርታን የፈጠረባችሁ ይመስለናል። ስለዛ ጉዳይ የእግዚአብሔር ቃል ተናግሯል ወይስ አልተናገረም? የመሳሰሉ ጉዳዮችን ይዘን መተን እንደ እግዚአብሔር ቃል እግዚአብሔር በረዳን መጠን ለሐሳባችንን ለማስቀመጥ እንሞክራለን። እስከዚያው ድረስ የእግዚአብሔር ሰላም እናንተ ጋር እንዲሆን እንመኛለን። ምሽት ላይ ደግሞ እንደተለመደው በሌላ መረጃና መልእክት ደግሞ እንዲሁ ተመልሰን እንመጣለን። የነገው እንደተጠበቀ ሆኖ እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ